ዛሬ የምንመለከተው አንድ በጣም ጥልቅና ዝርዝር ጉዳይ ነው። በእጃችን ያለው አንድ ጥናታዊ ጽሑፍ ነው። የዓለም ፍጻሜን ቅደም ተከተል ለመተንተን ይሞክራል። ለዚህም ከራእይ መጽሐፍ እስከ ዘሌዋውያን ድረስ የተለያዩ መጽሐፍ ቅዱስ ክፍሎችን ይጠቅሳል። በተለይ ደግሞ በታላቁ የስርየት ቀን ጽንሰ ሐሳብ ላይ ነው የሚያተኩረው። ልክ ነው። እዚህ ላይ ዋናው ቁም ነገር የክስተቶቹን ቅደም ተከተልና እርስ በርስ ያላቸውን ትስስር መረዳት ይመስለኛል። ጸሐፊው የሚያቀርበው ዋድ እያንዳንዱ ክስተት በቀጣዩ ላይ የተመሰረተ ነው የሚል ነው። አንዱ ከሌለ ሌላኛው ትርጉም ያጣ። እናም ዓላሞችን በዚህ ጽሑፍ መነጽር ያው ከመጀመሪያው ትንሣኤ ጀምሮ እስከ አዲስ ሰማይና አዲስ ምድር ድረስ ያለውን ጉዞ ደረጃ በደረጃ መቃኘት ነው። በጣም ጥሩ። እንግዲያውስ እንጀምር። ጽሑፉ የሚጀምረው ወሳኝ በሆነ ቅጽበት ነው። ሰባተኛው መለከት ሲነፋ። ይህ ድምፅ በቃ ምልክት ብቻ ሳይሆን አንድ ትልቅ የክስተቶች ሰንሰለት የሚያስጀምር ቁልፍ ነው ይላል። እስቲ እዚህ ላይ ትንሽ እንቆይ። ሰባተኛው መለከት ሲነፋ በትክክል ምን ይከናወናል? ምንጩ እንደሚለው የሰባተኛው መለከት መነፋት የመጀመሪያው ትንሣኤ ለሚባለው ክስተት መነሻ ነው። ይህ ትንሣኤ ደግሞ ለሁሉም አይደለም፣ ለተወሰነ ቡድን ብቻ ነው። ለእምነታቸው እስከ ሞት ድረስ ታማኝ ለነበሩ ሰማዕታት። እሺ። ነገር ግን የዚህ ክስተት ፋይዳ ከትንሣኤው በጣም የሰፋ ነው። ዋናው ነጥቡ የእግዚአብሔርን ሕግጋት መጠበቅ ይቻላል የሚለውን እውነታ ማረጋገጡ ላይ ነው። ይሄ በጣም አስገራሚ አተያየን ነው። ስለዚህ የመጀመሪያው ትንሣኤ ለታማኞቹ እንደ ሽልማት ብቻ ሳይሆን በአንድ ታላቅ ሰማያዊ ክርክር ውስጥ እንደ ወሳኝ ማስረጃ ሆኖ የቀረበ ነው እያልን ነው። በትክክል የጽሑፉ ዋና ዋዳ ይሄ ነው። ሰይጣን ከመጀመሪያው አንስቶ ሲከስ የነበረው የእግዚአብሔር ሕግ ፍትሐዊ አይደለም፣ ለሰው ልጆች ሊጠበቅ የማይችል ሸክም ነው በማለት ነው። እርሱም ጨካኝ ገዢ ነው የሚል ክስ ማለት ነው። አዋ የሰማዕታቱ ትንሣኤ ደግሞ ለዚህ ክስ ቀጥተኛና ሕያው መልስ ነው የሚሆነው። አይደለም፣ ሕጉ ሊጠበቅ ይቻላል፣ በፍቅርና በእምነት እስከ ሞት ድረስ መኖር ይቻላል የሚል ማረጋገጫ ነው ማለት ነው። ይህ በጣም ትልቅ ለውጥ የሚያመጣ ሐሳብ ነው። ትንሣኤውን እንደ ሽልማት ብቻ ሳይሆን እንደ አንድ የፍርድ ቤት ውሳኔ እያየነው ነው። ልክ አንድ አቃቤ ሕግ ክሱን ከመጀመሩ በፊት የምስክሮቹን ንጹሕነት እንደሚያረጋግጥ አይነት። በጣም ጥሩ አገላለጽ ነው። የጽሑፉ አመክንዮ የሚፈሰው ከዚሁ ነው። የሰማዕታቱ ንጹሕ መሆን ከተረጋገጠ እነሱም በበደል የከሰሱትና የገደሉት ወገኖች ላይ ፍርድ ለመስጠት የሚያስችል የሞራልና የሕግ መሠረት ይገኛል ማለት ነው። እና ይህን የሚያጠናክርልን ነገር አለ በጽሑፉ ላይ? አዎ አለ። ሰማያዊ መቅደስ ሲከፈት የቃል ኪዳኑ ታቦት እንደሚታይ በራእይ መጽሐፍ ተገልጿል። ታቦቱ ደግሞ የአስርቱ ትእዛዛት ማኖሪያ ነው፣ የሕጉ ምልክት። ስለዚህ ታቦቱ መታየቱ ፍርዱ የሚካሄደው በዚሁ ሕግ መሠረት መሆኑን ያበስራል። በቃ የሰማዕታቱ ትንሣኤ የሕጉን ተፈጻሚነት ካረጋገጠ በኋላ ሕጉ ራሱ ለቀጣዩ ፍርድ መስፈርት ይሆናል። እሺ፣ ይህ የሕግ ማረጋገጫ ከተፈጸመ በኋላ ጽሑፉ ወደ አንድ ሰፊ የማንጻት ሂደት ይወስደናል። ስርየት የሚለውን ቃል ይጠቀማል። ነገር ግን ይህ ስርየት በአንድ ቦታ ብቻ ሳይሆን በሁለት የተለያዩ ስፍራዎች እንደሚከናወን ይገልጻል። አንደኛው በሁለተኛው መቅደስ፣ ሁለተኛው ደግሞ በሐዲስ ወይም በሲኦል። እስቲ ይህንን እንፍታታው። እሺ፣ እውነተኛው መቅደስ ሲል ጸሐፊው የሚያመለከተው ሰማያዊውን ስፍራና በዚያ ያሉትን ፍጡራን ነው። እዚህ ላይ የሚከናወነው ስርየት የመላእክትና ከሞት የተነሱትን ጻድቃን ነጻ ፈቃድ ፍጹም ማድረግን ያካትታል። ፍጹም ማድረግ ሲባል ይኸውም ዳግመኛ ኃጢአት የመስራት ዝንባሌም ሆነ ዕድል እንዳይኖራቸው አድርጎ ማጽናት ማለት ነው። የእነሱ ፍቅርና ታማኝነት ዘላለማዊና የማይለወጥ እንዲሆን የማድረግ ሂደት ነው። ገባኝ። እናም ይህ በሰማይ በሚከናወንበት ጊዜ በትየው በምድር ላይ ደግሞ ሰባቱ መቅሰፍቶች ጻድቃንን ሲያሳድዱ በነበሩት ላይ እንደ ፍርድ ይወርዳሉ። በጣም ግልጽ ነው። አንደኛው የማጥነከርና የማጽናት ሂደት ሲሆን፣ ሌላኛው ደግሞ የፍርድ ሂደት ነው። እሺ፣ ሁለተኛው ክፍልስ የሐዲስ ስርየትስ እንዴት ነው የሚከናወነው? አዎ፣ ይህኛው የሚከናወነው ኢየሱስ ወደ ምድር ከወረደ በኋላ ነው። ኢላማውም የአውሬውን ሰራዊት መፍረድ ነው። እዚህ ላይ ጸሐፊው አንድ የብሉይ ኪዳን መርህ ይጠቅሳል። የፈሰሰ የንጹሐን ደም ምድርን ያረክሳል የሚለው ነው። እናም የእንቺን የረከሰች ምድር ለማንጻት ብቸኛው መንገድ
ያንን እንደሚያፈሱትን ሰዎች ደም አፍሰሱ ነው ይላል። አሃ፣ ስለዚህ ፍርዱ ራሱ እንደ ማጽዳት ስርዓት እየቀረበ ነው ማለት ነው፣ በቀል ሳይሆን። በትክክል እንደ አስፈላጊ የማንጻት ስርዓት ነው የሚቀርበው፣ የፈሰሰውን ደም በሌላ ደም እንደማጠብ ያለ ነገር። ስለዚህ ስርየት የሚለው ቃል በዚህ ጽሑፍ ውስጥ ሁለት ገጽታ ያለው ትርጉም አለው ማለት ነው። በአንድ በኩል ንስሐ በገቡ ፍጡራን ውስጥ ያለውን የኃጢአት ዝንባሌ ለአንዴና ለመጨረሻ ጊዜ ማስወገድ፣ ልክ ነው፣ ውስጣዊ ማንጻት። በሌላ በኩል ደግሞ ንስሐ ያልገቡ ኃይሎችን ከምድር ገጽ ላይ በማስወገድ ምድርን ማጽዳት፣ ውጫዊ ማንጻት። በጣም ጥሩ ማጠቃለያ ነው። አንደኛው የፍጥረትን ባህሪ ማረምና ማስተካከል ሲሆን፣ ሁለተኛው ደግሞ የተበላሸውንና ሊጠገን የማይችለውን ክፍል ከስርዓቱ ማስወገድ ነው። የመጨረሻ ግባቸው አንድ ነው፣ ፍጥረትን ወደ መጀመሪያው ንጹሕ ሁኔታው መመለስ። እንግዲህ ጻድቃን ከጸኑ ክፉዎችም ከተፈረደባቸውና ከምድር ከጠፉ በኋላ የሥርዓቱ መንጻት ተጠናቋል ማለት ነው። ነገር ግን የችግሩ ሁሉ አቀንቃኝስ፣ የችግሩ ምንጭ የሆነው ሰይጣንስ ዕጣ ፈንታው ምንድን ነው? እዚህ ላይ ጸሐፊው ሌላ ምሳሌያዊ ምስል ከዘሌዋውያን ያመጣል፣ የአዛዜል ፍየል የሚለውን። እሺ፣ ይህንን ብዙ ሰው ላያውቀው ይችላል። የአዛዜል ፊል ስርዓት ምን እንደነበረና ለምን እዚህ ላይ ለሰይጣን ምሳሌ ሆኖ እንደቀረበ ብታብራርልን። በእርግጥ በጥንቱ የስርየት ቀን ስርዓት ሊቀ ካህኑ 2 ፍየሎችን ያቅርብ ነበር። አንዱ ለእግዚአብሔር መሥዋዕት ይሆናል፣ ሁለተኛው የአዛዜል ፍየል ይባል ነበር። ካህኑ የማንጻቱን ስርዓት ከፈጸመ በኋላ እጁን በአዛዜል ፍየል ራስ ላይ ጭኖ የሕዝቡን ኃጢአት በሙሉ ይናዘዝበታል። በምሳሌያዊነት ኃጢአቱ በፍየሉ ላይ ይጫነዋል ማለት ነው። አዎ። ከዚያም ያ ፍየል የሕዝቡን ኃጢአት ሁሉ ተሸክሞ ሰው ወደሌለበት ምድረ በዳ እንዲሰደድ ይደረጋል። ኃጢአት ከማኅበረሰቡ ሙሉ በሙሉ መወገዱን የሚያሳይ ምሳሌ ነው። በተመሳሳይም በዚህ ትንታኔ ፍርዶቹ ከተፈጸሙ በኋላ የኃጢአት ሁሉ ምንጭ የሆነው ሰይጣን የኃጢአትን ውጤት ሁሉ ተሸክሞ ታስሮ ለ1000 ዓመታት ጥልቁ ውስጥ ይጣላል። ስለዚህ የኃጢአቱ ውጤት ሁሉ ተከማችቶ ወደ ምንጩ ይመለሳል ማለት ነው። ከዚህ በኋላ ዓለም ራሷ ትለወጣለች። የዶሮ ስርዓት ሙሉ በሙሉ ይጠፋል። አዎ፣ ምንጩ የፊተኛው ሰማይና የፊተኛይቱ ምድር በእሳት እንደሚጠፉ ይገልጻል። ያው ይህ ሰይጣን ከመታሰሩ በፊት ነውስ በኋላ በሚለው ላይ የተለያዩ አስተያየቶች እንዳሉ ይጠቅሳል። ነገር ግን ውጤቱ ላይ ስምምነት አለ። አዲስ ሰማይና አዲስ ምድር ይፈጠራሉ። እናም የአዲስ ፍጥረት በራእይ መጽሐፍ ውስጥ ከተጠቀሰው የ1000 ዓመቱ መንግሥት ጋር እኩል እንደሆነ ጽሑፉ ይገልጻል። እሺ፣ ከእነዚህ ሁሉ ፍርዶችና የማንጻት ሂደቶች በኋላ ጽሑፉ የሚስልልንን የመጨረሻውን ምስል እንመልከት። ይህ የ1000 ዓመቱ መንግሥት በእጃችን ያለው ጽሑፍ ይህንን ገነት መሰል ዓለም እንዴት ነው የሚገልጸው? ምን ይመስላል? ጽሑፉ ይህንን ዓለም ለሰማዕታቱ እንደተዘጋጀ ታላቅ ሽልማት አድርጎ ይስለዋል። ከኢሳይያስ መጽሐፍ በስፋት እየጠቀሰ ነው። አንደኛ ስቃይ፣ ሐዘን እና ያለ ዕድሜ ሞት የሌለበት ዓለም እንደሆነ ይናገራል። አንድ በጣም አስገራሚ ምሳሌ ይጠቅሳል። 100 ዓመት የሞላው ሰው እንደ ሕፃን ይቆጥራል ይላል። ይህ በጣም አእምሮን የሚፈታተን ሐሳብ ነው። በዚያ ዓለም ውስጥ ጊዜና ሕይወት ያላቸው ትርጉም ከእኛ ልምድ ፈጽሞ የተለየ መሆኑን ነው የሚያሳየው። በትክክል። ከዚህም በተጨማሪ ስለ ማኅበራዊ ፍትሕም ያወራል። ሌላው እንዲኖርበት አይገነቡም፣ ሌላውም እንዲበላው አይተክሉም የሚል የኢሳይያስ ጥቅስ ያቀርባል። ይህ ማለት እያንዳንዱ ሰው የድካሙን ፍሬ ሙሉ በሙሉ የሚቀበልበት ዘመን ነው ማለት ነው። እና ይህ ለውጥ በሰው ልጆች ማኅበረሰብ ብቻ የተወሰነ አይደለም አይደል? ወደ ተፈጥሮ ሥርዓቱም ይሸጋገራል። አዎ፣ በእርግጠኝነት ተኩላና በግ አብረው ይሰማሩሉ የሚለው ምስል ይህንን ነው የሚያሳየው። የተነጋገርን ያለነው ግጭትና ትግል ከመሰረቱ ስለተነቀለበት ሙሉ በሙሉ ስለታደሰ የተፈጥሮ ሥርዓት ነው። እና የሁሉ ሰላምና ስምምነት የሚመነጨው ከምንድን ነው? የሚገዛውስ በምን ሕግ ነው? እዛ ላይ ነው ዋናው ነጥብ ያለው። ጸሐፊው እንደሚለው ይህ ሁሉ የሚመነጨው ከአንድ ነገር ነው፣ የዚያ መንግሥት ሕግ፣ የፍቅር ሕግ መሆኑ። የሚገዛውም በመጀመሪያው ክርክር መሃል በነበሩት በዚያው ሕጋት ነው። ይህም የእግዚአብሔር ሕጋት ወደ ጭቆና ሳይሆን ወደ ፍጹም ስምምነትና ደስታ እንደሚመሩ የመጨረሻውና ተግባራዊ ማረጋገጫ ይሆናል። ለዚህም ነው በተለይ የሰማዕታት ሽልማት እንደሆነ የሚገለጸው። ልክ ነው። ምክንያቱም እነሱ ናቸው የዚህን ሕግ
ትክክለኛነትና ውበት በሕይወታቸው መስዋዕትነት ያረጋገጡት። ለማጠቃለል ያህል ይህ ጥናታዊ ጽሑፍ በጣም ግልጽ እና ምክንያታዊ ቅደም ተከተል ያስቀምጣል። የሰማዕት ትንሣኤ የእግዚአብሔርን ሕግ ያረጋግጣል። ይህ ማረጋገጫ ደግሞ ለሁለት ክፍል ላለው ዓለም አቀፋዊ የማንጻት ሂደት መሠረት ይሆናል። ይህ ሂደት ሰይጣን በመታሰሩና የፊተኛው ዓለም በመጥፋቱ ይጠናቀቅና ለሺህ ዓመታት የሚቆይ አዲስና ሰላማዊ ዓለም ይፈጠራል። እውነት ነው። ሁሉንም ነገር አንድ ላይ የሚያስተሳስረው ማዕከላዊ ሐሳብ የትእዛዛቱ ትክክለኛነት መረጋገጡ ነው። በዚህ ጽሑፍ እንደቀረበው ይህ ሁሉ ዓለም አቀፋዊ ድራማ የተመሰረተው የእግዚአብሔር ሕግ እውነተኛና መልካም ስለመሆኑ ላይ ነው። ለእርሱ እስከ ሞት የታመኑት ሰዎች ትንሣኤ ለዚህ እውነት የተሰጠ የመጨረሻውና ሊካድ ማይችል አዎ የሚል መልስ ነው ማለት እንችላለን። በጣም አስደናቂ ትንታኔ ነው። ነገር ግን ጽሑፉ መጨረሻ ላይ አንድ የሚኮረኮረ ሐሳብ ጥሎ ያልፋል። ከሺህ ዓመታት ፍጹም ሰላም በኋላ ሰይጣን ለአጭር ጊዜ እንደሚፈታ ይጠቅሳል። ምክንያቱ ደግሞ በሺህ ዓመቱ የተወለዱትና ነፃ ፈቃዳቸው ገና ያልተረጋገጠ ሰዎች ለመፍተን እንደሆነ ይገልጻል። ይህ እንዲህ ብለን እንድናስብ ያደርገናል። ከአንድ ሺህ ዓመት ፍጹም ሰላም እና ቀጥተኛ መለኮታዊ አገዛዝ በኋላ እንኳን አንድ የመጨረሻ ፈተና እንደሚያስፈልግ መቆጠሩ ስለ ነፃ ፈቃድ ተፈጥሮና ዘለላማዊ ዋጋ ምን ይነግረናል?